የሰው ልጅ የሚዘጋቸው 3 በሮች አሉት። ማናችንም ይመለከታል። ማናችንም በዚህ ዘመን ውስጥ የምንገኝ ማናቸውንም ህዝበ ክርስቲያን ይመለከታል። የዘጋናቸው በሮች አሉ። ሁላችንንም፣ ክርስቲያኖችንም፣ መነኮሳትንም፣ ካህናትንም፣ ጳጳሳት፣ ሁሉም ሰው የዘጋው አንዳንድ በር አለ። ይሄንን በር ክፈቱ ነው የሚለን ክርስቶስ። እኔ ከመምጣት ያስቀድሞ ይሄን በር ክፈቱ። የሰው ልጅ የዘጋቸው 3 በሮች ናቸው። አንደኛው የአእምሮ ደጅ ይባላል። ሁለተኛው የልቡና ደጅ ይባላል። ሶስተኛው የፈቃድ ደጅ ይባላል። የሰው ልጅ መክፈት ያለበት የክብር ንጉሥ እግዚአብሔር ወደኛ እንዲገባ ምንድነው ማድረግ ያለብን ሲባል እንደዚህም በሮቻችንን እንክፈት ነው። የመጀመሪያው የአእምሮ ደጅ ነው። የአእምሮ ደጅ የአእምሮ ደጅ የሚባለው በኋላ እንመጣበታለን። የአእምሮ ደጅ የሚባለው በሳይንሱ ሲከፈል አእምሮ የሚባለው ይሄ መጀመሪያው የሚከፈተው ልንከፍተው የሚገባን ይሄ ፊት ለፊት አለው ፕሪፍሮንታል ኮርቴክስ የሚባል ነው። ይሄ ፊት ለፊት ያለው ይሄ የምናስብበት የምናሰላሰልበት ክፍል ነው። ስለዚህ አእምሮን መክፈት ማለት አእምሮ በምን ይዘጋል ነው መጀመሪያ። አእምሮን የሚዘጋው ምንድን ነው? አእምሮ የምንለው አሁን የምናስብበት፣ የምናቅድበት፣ የምናሰላስልበት ይሄ ሁሉ የምናደርግበት ነው አእምሮ የሚባለው። እሱ ይዘጋል። እሱ ሲዘጋ ክርስቶስን አላስገባው እንላለን። እሱ ምንድነው የሚዘጋው ነው። እሱን የሚዘጋው ትልቁ ድንቁርና የሚባል ነው። ይሄን የሚዘጋው አእምሮን የሚዘጋው ድንቁርና ነው። ድንቁርና፣ አለማወቅ፣ አለመማር፣ ላለመማር በርን መዝጋት ነው። ሶስቶቹ ማለት ነው። መጀመሪያ አናውቅም፣ ከዛ ደግሞ አንማርም፣ ሶስተኛ ደግሞ መማር አንፈልግም። ይሄ ኃይለኛ የሆነ የተዘጋ ደጅ ነው። ኃይለኛ የሆነ ድርግም ብሎ የተዘጋ ደጅ። አሁን እግዚአብሔር በየት በኩል ይገባል? ማሰላሰያችን ማሰቢያችን ተዘግቷል። ትናንትና እናስብ፣ ዛሬ ምን እየተደረገ እንደሆነ አይገባን፣ ለነጋ እንዘጋጅና እናቅድ። አእምሯችን በሙሉ ተዘግቷል። በቃ ወይ ደግሞ አውቀን ቁጭ አላልንም፣ ወይ ደግሞ እየተማርን አይደለም። አንዳንድ ጊዜማ ደግሞ መማርም አንፈልግም። ይሄ የተዘጋ ደጅ አእምሮ ይባላል። አእምሮን መዝጋት። ይሄን የሚዘጋው ድንቁርና፣ አለማወቅ እና ብዙ ሀሳብ ማብዛት፣ የማይረቡ ሀሳቦችን ማስተናገድ ይህ አእምሮን ይዘጋል። አእምሮን ይዘጋል። አእምሮን በጣም ነው የሚዘጋው ሀሳብ መብዛት ማለት። የማይረቡ ሀሳቦችን በቀን እናስተናግዳለን። ብዙ ሀሳቦችን፣ ብዙ የማይረቡ ሀሳቦችን ማለት ነው። እነዚያ ደግሞ በጎቡ ቁጥር ጭንቅላትን እየዘጉ ይሄዳሉ። እየዘጉት ይሄዳሉ። በበዛ ቁጥር አእምሮ እየተዘጋ ነው የሚሄደው። ስለዚህ መፍትሄው ምንድን ነው? አእምሯችን እንዲከፈት መፍትሄው ምንድን ነው? መጀመሪያ ከክፉ ሀሳብ መሸሽ ነው። በቀዳሚ ጉዬ ያለው ማር ይስሐቅ ከክፉ ሀሳብ መሸሽ። ክፉ ሀሳብን አስገብቶ ላርገው አላርገው ከማለት መጀመሪያ ሀሳቡን መሸሽ፣ ራሱ ክፉ ሀሳብን መሸሽ
መርጦ መቀበል ወይም መርጦ ማሰብ ሁለተኛው ነው። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ልናስባቸው የሚገባቸውን ቅዱስ ጳውሎስ ወደ 5፣ 6፣ 7 ነገሮች ይለናል። አኀዊነ ኩሎ ዘርት ዘንጽሕ ዘጽድቅ ዘሰናይ ዘፍቅር ዘምድሃር ዘአስተርክቦ ወዘንተ ሀልዩ ይላል። ምን አስቡ ነው የሚለን? የቀናውን ነገር፣ ንጹሕ የሆነውን ነገር፣ እውነት የሆነውን ነገር እዘረዝርላችኋለሁ። የቀናውን ነገር፣ ንጹሕ የሆነውን ነገር፣ እውነት የሆነውን ነገር፣ ፍቅር ያለበትን ነገር፣ ጸንቶ የሚኖረውን ነገር፣ በረከት የሆነውን ነገር ይህንን አስቡ ይላል። ይህንን አስቡ። ስለዚህ ሰው በጣም ይገርማችኋል። ምን ይባላል? ሐሳብ ሰውን ይቀርጻል ይባላል። ሐሳብ ሰውን ይቀርጻል ማለት እገሌ እንዲህ ነው የምንለው ከረጅም ጊዜ በፊት ባሰበው ሐሳቡ ነው ማንነቱን የገነባው ማለት ነው። ሐሳብ ሰውን ይቀርጻል። እገሌ እንዲህ ያለ ሰው ነው የምንለው ቀድሞ ሲያስበው በኖረው ነው። ዛሬ የምናስበው ነገር የነገ ማንነታችን ነው። ትናንት ያሰብነው ነገር ደግሞ የዛሬ ማንነታችን ነው። አእምሮ እንደ አትክልት ስፍራ ነው ይባላል። የዘሩበትን ያበቅላል።